ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የዛሬው ጠቃሚ የሆነ የህግ ምክር በቀብድ ሽያጭ ውል ስምምነት ቤት የምትገዙ ሰዎችን በሙሉ ይመለከታል። አንደኛ፣ በመንደር ውል በቀብድ ሽያጭ ውል ስምምነት ያደረጋችሁት ውል በህግ ዘንድ ተቀባይነት አለው ወይ? ቤት የሸጠላችሁ ሰው ውሉን ያደረግኩት የመንደር ውል ነው፣ በህግ ዘንድ ተቀባይነት የለውም፣ ውሉንም አልፈጸምኩም ብሎ ቢክዳችሁ ይህ በመንደር ውል ያደረጋችሁት የቀብድ ሽያጭ ውል ስምምነት ቤቱን የሸጠላችሁን ሰው ያስገድደዋል ወይ? በህግ ዘንድ ውሉ ተቀባይነት አለው ወይ የሚለው የመጀመሪያው ወደ እናንተ የማቀርበው የህግ ምክር ነው። በሁለተኛ ደረጃ ውሉን ማፍረስ ቢፈልግ ሻጩ ውሉን ማፍረስ ቢፈልግ አጠፌታውን የማስከፈል መብት አላችሁ ወይ? የከፈላችሁትን ገንዘብ እጥፍ አድርጎ ለእናንተ ይመልሳሉ የሚሉትን ነጥቦች ነው ወደ እናንተ እማደርሰው። እንግዲህ በፍትሐ ብሔር ህጋችን ከአንቀጽ 1883 እስከ 1885 ያሉት ድንጋጌዎች ቀብድ የተቀበለ ወገን ውሉን ማፍረስ ከፈለገ የቀብዱን አጠፌታ በመክፈል ውሉን ለማፍረስ እንደሚችል ተደንግጎ እናገኘዋለን። ነገር ግን ከዚህ ህግ ድንጋጌ ይዘትና አቀራረጽ መገንዘብ የምንችለው በቅድሚያ እንግዲህ በተዋይ ወገኖች መካከል በህግ አግባብ የተቋቋመ ውል ሲኖር ነው። ሻጩ ወይም ቀብዱን የተቀበለው ወገን ይህን በመካከላቸው በህግ አግባብ ተቀባይነት ያለውን ውል ማፍረስ ከፈለገ የተቀበለውን ቀብድ አጠፌታ ለሌላኛው ወገን መልሶ በመክፈል ውሉን በነፃነት ማፍረስ የሚችል መሆኑ ተደንግጎ እናገኛለን። ነገር ግን በህግ ተቀባይነት ያለው ውል ስንል ምን ማለት ነው? እንግዲህ የቤት ሽያጭ ውል ስምምነት በተደጋጋሚ ለእናንተ ባደረስኩት የህግ ምክር እንደገለጽኩት ሁለት ተቀባይነት እንዲኖረው በህግ ተቀባይነት እንዲኖረው ሁለት ነገሮችን ማሟላት አለበት። አንደኛው የቤት ሽያጭ ውል ስምምነት የቀብድም ይሁን የሽያጭ ውል ስምምነት ቤትን መሸጥን አስመልክቶ የሚደረጉ የውል ስምምነቶች በጽሁፍ መሆን መቻል አለባቸው። አንዱ ይሄ ነው። በሁለተኛ ደረጃ ይህ በጽሁፍ የተደረገ የውል ስምምነት ውልን ለማረጋገጥና ለማጽደቅ ስልጣን በተሰጠው የመንግስት አካል ፊት ቀርቦ መጽደቅ አለበት። በአዲስ አበባ ደረጃ ከሆነ በሰነዶች ማረጋገጫና ምዝገባ አገልግሎት ወይም በተለምዶ በውልና ማስረጃ የምንለው፣ በክፍለ ሀገር ከሆነ ደግሞ በፍትህ ጽሕፈት ቤት በአቃቢ ሕግ ጽሕፈት ቤት ቀርቦ መጽደቅ አለበት። እነዚህን ሁለቱን ነገሮች አሟልቶ ሲገኝ በሕግ ዘንድ ተቀባይነት ያለው የቤት ሽያጭ ውል ስምምነት ተደረገ ይባላል። ነገር ግን በጽሁፍ ተደርጎ በተለምዶ በመንደሩ ላይ የተደረገ የቤት ሽያጭ ውል ስምምነት ሻጩ ይሄንን ውል አልፈረምኩም ወይም ደግሞ አልፈጸምኩም፣ ይሄንን ውል አላቀውም ብሎ ከካደ ካላመነ በምንም ምክንያት በሰው ምስክርም ቢረጋገጥ ፊርማው የሱ መሆኑ ቢረጋገጥ በፈለገው መልኩ ቢረጋገጥ ውሉ የህጉን ፎርማሊቲ ስላላሟላ ህጉ የፍትሐ ብሔር ህጋችን በአንቀጽ 1723 ንዑስ አንቀጽ 1 የተመለከተውን አስገዳጅ የህግ ፎርማሊቲ ስላላሟላ ተቀባይነት የለውም። ስለዚህ በቀብድ የተደረገ በቀብድ ውል ስምምነት በመንደር ውል የተደረገም ቢሆን በህግ ዘንድ ተቀባይነት የሌለው ውል ስለሆነ በህግ ዘንድ ተቀባይነት የሌለውን ውል ደግሞ መሰረት አድርጎ ሻጩ እጥፉን ገንዘቡን እንዲከፍለኝ ብሎ መጠየቅ አይቻልም። ምክንያቱም በረቂቅ ውልነት የቀረ ስለሆነ ረቂቅ ውልን ደግሞ መሰረት በማድረግ የተቀበለውን ገንዘብ ሻጩ የተቀበለውን ገንዘብ አጠፌታ ሊከፍል የሚገደድበት የህግ አግባብ አይኖርም ማለት ነው። ስለዚህ ቀብድን በሚመለከቱ የፍትሐ ብሔር ህጉም ከአንቀጽ 1883 እስከ 1885 ድንጋጌዎችም ለእንዲህ አይነት ክርክር ተገቢነት አይኖራቸውም። ቀብድ አጠፌታ እንዲከፈል መጠየቅ የሚቻለው በህግ አግባብ የተደረገ ውል ሲኖር ነው። ቅድም እንደነገርኳችሁ ሁለቱም ፎርማሊቲዎች በህግ አግባብ የተደረገ ስንል ምን ማለት ነው? በጽሁፍ ተደርጎ በሚመለከተው አካል የጸደቀ ውል ሲኖር ነው። በአሁኑ በሀገራችን ባለው አሰራር ግን
ለምሳሌ በፌዴራል ደረጃ እንኳን ወይም በአዲስ አበባ ደረጃ ያለውን ብንወስድ ውልና ማስረጃ ወይም ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት የቀብድ ውል ስምምነት አያዋውልም። የሚያዋውለው ሙሉ ክፍያ የተከፈለባቸውን ኖርማል የሆኑ ወይም ደግሞ ወጥ የሆኑ የሽያጭ ውሎችን እንጂ አስቀድሞ የቀብድ ውል ስምምነቶችን እንደዛ አይነት አሰራር አይሰጥም። ስለዚህ ቀብድ በዚህ አግባብ እንግዲህ በእኛ ሀገር አሁን ባለው አሰራር ተፈጻሚነት አይኖረም ማለት ነው። ምክንያቱም በቀብድ ውል መሰረት እንዲከፈላችሁ አጠፌታው ወይ ያንን የመንደር ውል በመንደር የተደረገ የሽያጭ ውል ሻጩ ማድረጉን ማመን አለበት። አድርጌያለሁ የሽያጭ ውሉን፣ አዎ ፈጽሜያለሁ ካለ ውሉን እንዳመነ ስለሚቆጠር እና ውሉን ካመነ ደግሞ የመንደር ውልም ቢሆን በፍርድ ቤቶች ዘንድ ተቀባይነት ስላለው ሽያጩም ተቀባይነት ስለሚኖረውና ተፈጻሚነት ስለሚኖረው አጠፌታው ሊከፍል ይችላል። ነገር ግን ከመሰረቱም የመንደር ውሉን ክዶ የሚከራከር ከሆነ ውሉ ተደረገ የተባለ ውል ረቂቅ ውል ስለሚሆን በዚህ በረቂቅ ውልነት የቀረ ደግሞ የተቀባይነት ስለሌለውና የማይንቀሳቀስ ንብረት ላይ ቤት ላይ የሚደረግ የሽያጭ ውል ስምምነት ደግሞ የሕግ ጥበቃ ሊደረግለት የሚገባ ስለመሆኑ በፍትሐ ብሔር ሕጋችን 1723 ንዑስ አንቀጽ 1 1678 ንዑስ አንቀጽ ለ1715 ንዑስ አንቀጽ 1 እና 2266 2879 እና ሌሎችም የፍትሐ ብሔር ሕጋችን ድንጋጌዎች የተደነገጉ በመሆናቸው እንግዲህ ተቀባይነት አይኖረውም ማለት ነው። ስለዚህ ቤትን ጨምሮ በአጠቃላይ የማይንቀሳቀሱ ንብረቶች ባለቤትነትን መብትን በውል ለማቋቋምና ከአንዱ ወደ ሌላ ለማስተላለፍ የሚደረጉ ውሎችን በተመለከተ እንግዲህ ሕጋችን በዚህ ረገድ የወሰደው አቋም በትክክል እንግዲህ የውል አመሰራረትን አጠቃላይ ጉዳይን በሚገዛው የፍትሐ ብሔር ሕጋችን 1723 ንዑስ አንቀጽ 1 ድንጋጌ ስር የማይንቀሳቀስ ንብረቶች ባለቤትነት ወይም በአንድ በማይንቀሳቀስ ንብረት ላይ የአላባ ጥቅም ወይም መያዣ ወይም ሌላ የአገልግሎት መብትን ለማቋቋም ወይም ወደ ሌላ ለማስተላለፍ የሚደረጉ ውሎች በጽሑፍና በሚገባ ከሆን በፍርድ ቤት ወይም ስልጣን ባለው በተሰጠው አካል ፊት መደረግ እንዳለባቸው አስገዳጅ ድንጋጌ የተደነገገ በመሆኑ የቀብድ ውል ስምምነትም ይሄንን በሕግ አግባብ የተደረገ ውል ሲፈርስ ብቻ መሰረት ተደርጎ አጠፌታ እንዲከፈል መጠየቅ ያለበት በመሆኑ በቀብድ ውል ቤት የምትሻሻጡ ሰዎች ይሄንኑ የሕግ ድንጋጌ መሰረት አድርጋችሁና አውቃችሁ እንድትገቡበት ነው የዛሬ ሕግ ምክር ያቀረብኩላችሁ። በቀጣይ እንግዲህ በተግባር የሚያጋጥሟችሁን ችግሮች የሚዳስሱ የተለያዩ ሕግ ምክሮችን ይዤላችሁ መመጣ ነው የሚሆነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ